እንግዲህ ከዚህ በኋላ እኔም ሀይሚም አዲሱን ልጄም ጥሩ ህይወት እንደምንመራ ተስፋ አደርጋለሁ። ከዚህ በኋላ ያለ ጭቅጭቅ ያለ ምንም ጭንቀት ህይወታችንን የምናሳምር ይመስለኛል እና ከዚህ በኋላ እኔም አላስጨነቀሽም፣ ምንም አይነት ጭንቀት ውስጥ አንገባም። ዛሬ እንገላገላለን። እሺ እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች ጓደኞቻቸውን ጨምረው ዛሬ ከ3 ወር በፊት የጀመሩትን ድራማ ዛሬ ሊያጠናቅቁ የመጨረሻ ምዕራፍ ላይ ደርሰው ነበረ። ነገር ግን ከመግቢያ ላይ እንደሰማችሁት ሀይሚ እኔም ካሁን በኋላ አንቺን ማጨናነቅ አልፈልግም፣ አዲሱን ልጃችንን ወይም ያረገሹን እየተንከባከቡ ህይወታችንን በደስታ መምራት ነው የምፈልገው፣ የጀመርነውን ድራማ ዛሬ የምናጠናቀቅበት ነው ብለው እንግዲህ የመግቢያ ኢንትሮ ቪዲዮ ሼር አድርገውልን እኛም ቪዲዮን ቀጥለን ስንመለከት ግን ፍየል ወዲህ ቅዝምዝም ወዲያ የሚል ቪዲዮ ነው የሰሩልን። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች እንዲሁም ጓደኞቻቸው ዛሬ በአንድ ላይ ሆነው ነው የመጡት። ያው ሰሞኑን ኮሜዲ የሆነ ቪዲዮ ሲያዝናኑ ቆይተዋል። አሁን ደግሞ ቡታጅራ ወደ ሄዱበት ወደ ዋናው ትወናቸው ገብተዋል። ዛሬ እንግዲህ ያው አብዛኞቻቸውን እኔን እንኳን አያካትትም ድንብርብር ያደረገው እውነት ነው አይደለም የሚለው ከአሁን በፊት ከ3 ወር በፊት የጀመሩትን ድራማ እንደገና አብዴት አድርገው ቡታጅራ እንደሄዱ እኔ በደንብ ማስረጃ ስላስረዳኋቸው እዚህ ማለት ነው አይደለም የሚለው ጥርጣሬ ውስጥ እኔ አልገባም። ግን አብዛኞቻችሁ የተጠራጠራችሁበት ድራማ እንደገና ዛሬ እንግዲህ የዲኤንኤ ምርመራ ቡታጅራ ሰጥተናል ብለው ነበር። በ48 ሰዓት ውስጥ መልስ ይመለስልናል ብለው ነበረ። እንግዲህ ከ48 ሰዓት በኋላ ሀይሚና ብሩኬ የራሳቸውን ኮሜዲ የሆነ ቪዲዮ ነው ይዘውልን የመጡት ነው። ለመናገር ፈታ ሲያደርጉ ነበረ። አልዋሽም፣ በጣም ፈታ ነው ያደረጉኝ። ደስ እያለኝ ነበረ ስሰማቸው፣ ዘና ያልኩበት ቪዲዮ ነው። ከዛ በኋላ እንግዲህ ከቡታጅራ ወደ አዲስ አበባ ሊመለሱ ስለሆነ የጀመሩትን ድራማ ማጠናቀቅ ስላለባቸው ያንን የዲኤንኤ ምርመራ መጣ ብለው በዛሬው ዕለት እንግዲህ ጓደኞቻቸውን በአንድ ላይ ሰብሰብ ብለው መጥተው በቃ እንደ በፊቱ ውሸት መሆኑ ምንም ማሳመኛ እንኳን ቪዲዮ ማሳመኛ እንኳን ነገር የሌለው መሆኑ የኢንትሮ የመግቢያ ቪዲዮቸው ራሱ ግራ ግብብት ያለ ነገር ነው። በቃ ጥድፍ ያለ ኢንትሮ ነው የሰሩት። ከዛ በኋላ ተሰበሰቡ። ሁላችንም ዛሬ እኔና ሀይሚዬም እንግዲህ አዲሱን ልጃችንን ተቀብለን በደንብ የምናሳድግበት እሷን የማስከፋበት ምናምን አይደለም፣ ዛሬ እኔ ነፃ የምወጣበት ነው አለ ብሩኬ። እንደገና ደግሞ ሀሰን የራሱ የሆነውን በራሱ አመለካከት የተናገረውን ተናግረዋል። ድፍን ብሏል። ከድህነት ጋር አያይዘውታል፣ ከእምነት ጋር አያይዘውታል። በነገራችን ላይ ዘጋ ሀይሚና ብሩኬ ሚድር ላይ ያላችሁ ናቸው። በተለይ ብሩክ በእምነቱ በጣም ጠንካራ ነው። ያኔ እዚህ ዩቱብ ላይ ምናምን ላይ ባይመጣ አየዋለሁና በእምነቱ የማይደራደር ነው። ሀይሚንም ወደዚህ ወደ እሱ እምነት ያመጣት እሱ ነው እና በዚህ ድራማ ውስጥ ከእምነት ጋር ባታገናኙ መልካም ነው። በዚህ አጋጣሚ አብርሽና ሩታን ተዋቸዋላችሁ። በመስቀል ጥባ ጥቤ እየተጫወቱ ነው። የኦርቶዶክስ እምነት መስቀል መተት እንደሆነ ላይክ እያደረጉ ነው። ስለ እነሱ ማውራት አልፈልግም። ትላልቅ ሰዎች ይህንን ነገር ይዘውታል። መጨረሻቸውን የእነ አብርሽና ሩታን አብረን የምናይ ይሆናል። ምክንያቱም በኦርቶዶክስ እምነት ላይ በመስቀል ላይ ጥባ ጥቤ እየተጫወቱ ነው። እነሱ ደግሞ ይሄን ጨዋታ ተጫውተው በከንቱ ዝም ብሎ በእምነታችንም ላይ አላግጠው አይቀሩም። መጨረሻው ሌላ ትልልቅ ሰዎች ኬዙ ስለያዙት ያው ውጤቱን ከእነሱ ነው የምንሰማው። ነው ያገባኝም። ግን ሀይሚና ብሩኬ ዛሬ ይህንን ድራማ ከእምነት ጋር እያይዛችሁ ብሩክ ምናልባት አሟት ሊሆን ይችላል ወደ ጸበል ምናምን የሚል ነገር ነካነካ አድርጎታል። ይሄ በፍጹም ለሀይሚ ለአዩ የሰጣችኋትን ካራክተር ነው እንጂ የሰራችው ከእምነት በሽታ ጋር ምናምን አገናኝታችሁ ወደ ጸበል ምናምን የሚለውን ድራማ ውስጥ ባታካተቱት መልካም ነው። እኔ የግል አስተያየት ነው። ምክንያቱም ከእምነት ጋር አታያይዙ። አሁን እንደ በፊት አይደለም። ኢቨን ይላችሁ እንግዲህ ወደዳችሁም አልወደዳችሁም ስዕል አድኖ ራሱ ነገሯቸው የምትወዷቸው ስዕል አድኖ ከባክግራውንድ አድርገው የፈለጉትን ነገር ማውራት ቪዲዮ መስራት ምናምን አሁን ተከልክሏል። ካልሰማችሁ ተከልክሏል። በጣም ትልልቅ ሰዎች ከሙስሊሞች ጋር ያን አሁን ሙስሊሞች አንዲት ነገር በእምነታቸው ቀልድ አያውቁም። የፈለገ ነገር እዛ ጥንቅር ብሎ ይቅር እንጂ በእምነት ቀልድ አያውቁም። እና እንደዛ አይነት ነገር ከአሁን በፊት ችግር የለው ምናምን የሚባል ነገር እምነት በልብ ነው ምናምን የሚባለው ነገር አይሰራም አሁን። እና ብሩኬ ይሄን አሁን ለመናገር የፈለጉት ብሩኬ ከእምነት ጋር ከጸበል ጋር ምናምን አታገናኘው ለማለት ነው። ከድህነት ጋርም ከገንዘብ ጋር ምናምን ነገር አታገናኙት። ይሄ የተሰጣጣችሁትን ካራክተር ነው ሁላችሁም የተጫወታችሁት። እንደገና ደግሞ ብሩክ እንደገና ሰፋ ለማድረግ በቃ ተነጋገሩ፣ ተወያዩ፣ አይዞህ ፈጣሪ ካንተ ጋር ነው እያለ ሀሳቡን
ለእዩ ፍቅረኛ ሸር እያደረገው ነበረ። እንደገና ድራማው ወጠር ለማድረግ ከዛ ደግሞ ሀይሚ ይሄን ወጠር ለማድረግ ተነጋገሩ ተወያዩ የሚለውን ብሩክ ሲናገር ሀይሚ ቀበል አድርጋ አስማርቷ ይህ ተነጋገሩ ምናምን አይደል ነው። በቃ እዘጋ ማለቅ አለበት፣ መዘጋት አለበት። እሷም ያለ አባት ማሳደግ የለባትም። እንደገና ደግሞ አንተ ስለምትወድ ብቻ አባቴ ነው በግድ ልትል አይቻልም ብላ እንግዲህ ሀይሚ የተሰጣትን ካራክተር ቢሆንም የሰራችው ቆንጆ አድርጋ ፍሬ የሆነ ቃላቶችን የወረወረችው ፕላስ እያያችኋል ከሆነ በጣም ወደዛ ወደዚህ እያጣደፏ ስለሆነ ጭንቅላቷን እየያዘች ነበረ። በነገራችን ላይ በተሰጣት ካራክተር እየሰራች ካራክተር ውስጥ ገባ እሷነቷን እንትን እያላት ነበር። እያያችሁ ከሆነ እራሷን እየያዘች ነበርና ለማንኛውም ብሩክም ሆነች እዩ የእዩ ፍቅረኛ ምንም ነገር የለም፣ የምሰሩት ድራማ ነው። በዚህ ድራማ ውስጥ እኔ እናንተን እንደዚህ ባላገኛችሁ ደስ ይለኝ ነበረ፣ ግን የጀመራችሁት ነገር ማለቅ ስላለበት አምጥታችሁታል። ዛሬም እውነት ይሄ ነገር ይፋ ለተመልካችም ይፋ ማድረግ አለብን፣ እኛም በቃ ከዚህ ነገር ነፃ መውጣት አለብን ብላችሁ ብታስቡ ወይም ቢያስቡ ብሩክ መጥፋት ያልነበረበትም የዲኤንኤ ምርመራ ወረቀቱ መጣ። ከዛ በኋላ በጓደኞቹ በሀይሚ ፊት መጥተው ማሳየት ነበረባቸው፣ አላሳየውም። ብሩክ ወደ ከባግራውንድ ቆመ። ከዛ መጡና እነዛ የዲኤንኤ ምርመራ ወረቀቱን ይዘው መጡና ካሜራ ፊት ተደለቁ። ይሄ ውሸት ነው። የዲኤንኤ ምርመራ ሲጀመር ሲመጣ ለእናንተ ቀጥታ አይሰጣችሁ። ምክንያቱም ኢንፎርሜሽን ሁሉን ነገር መቼም ተናግራችሁ ነው ከዛ ወደ ምርመራ የምታደርጉትና ባለሙያዎች ለእዩም ለብሩክም የፍቅረኛ ስላለው ለሁሉም ነገር የራሳቸውን ምክር ከለገሱ በኋላ ነው የዲኤንኤ ምርመራው በባለሙያዎች የሚከፈተው። አትቀልዱ። ይሄ እንደዚህ በጣም ኢዚ አታደርጉት፣ ከባድ ነው። እና ኮመንት ላይም እንደዚህ ገብቼ ለማንበብ ሞክር ያለው ሀይሚና ብሩክ አይለያዩም ምናምን የምትሉ ለምንድን ነው የሚለያዩት? ምን ሆነው ምን ተፈጥሮ? እስኪ እናንተ ዞር ብላችሁ ወደኋላ 2 ዓመት ሙሉ ታምነው የኖሩ ፍቅረኛሞች አሁን ባልና ሚስት ከሆኑ ወዲያ ምን ተፈጥሮ ነው የሚለያዩት? እናንተ ስታስቡት። ግን ዛሬ በተለቀቀው ቪዲዮ ላይ ከእምነት ጋር እያይዘውታል፣ ከድህነት ጋር እያይዘውታል። በቃ እንደገና ደግሞ የዲኤንኤ ምርመራ በቃ ዝም ብሎ እንደ ኢዚ አድርገው ነው ለእኛ ሸር ያደረጉልን። ይህ ትክክል አይደለም ማለት እወዳለሁ። የመቻቸው የኔ ውድ ቤተሰቦች፣ ያው በአጠቃላይ ጠቅለል ሳደርገው ያው ድራማቸውን ነፃ አድርገው ግልጽ አድርገው ወደ አዲስ አበባ ሊመለሱ ስለሆነ ነበረ። ግን ደግሞ ነገ ቀጣይ በሌላ ዩቲዩብ ቻናል ላይ ቪዲዮ መለቀቅ ስላለበት መሸቀል ስላለበት ያው ፓርቱ በነገው ዕለት እንግዲህ የዲኤንኤ ምርመራው በሌላ ዩቲዩብ ቻናል ላይ ይለቀቃል እንጂ እውነት ቢሆን ዛሬ ብሩክም ዞር አይልም። የዲኤንኤ ምርመራው ይከፈት ነበር። የዲኤንኤ ምርመራው ደግሞ የሚከፈተው እዛው የተመረመሩበት ቦታ ነው እንጂ ዝም ብሎ እንደዚህ እንደቀላል አትወት። በእውነት ከባድ ነው እኮ ማርያም ከባድ ነው። ግን እናንተ መናገር እንደው ህዝብን ማሳመን ስለምችሉ ብቻ ዝም ብላችሁ ዘው ብላችሁ በሰው ሙያ ውስጥ ገብታችሁ ይህን ሀል የሄዳችሁበትን ለማሳመን ተመልካችን በቃ ያደረጋችሁትን ጥረት ባደንቅም ይሄ ግን ከእውነት የራቀ በጣም እትየለሌ ውሸት ነውና ተው፣ ይሄን ነገር ቋጩት። እውነት የሚሆን ውሸት በቃ ሰሞኑን እየለቀቃችሁልን ያላችሁትን ቪዲዮ ቀጥሉበት ነው እኔ የምለው። በእርግጥ ያው በአዩቱ ቻናል ላይ ቪዲዮ ስላልተለቀቀ ያው ላየው ብር ተከፍሏት ነው። ምክንያቱም በእሱ አዩቱ ቻናል ላይ ቪዲዮ አልተለቀቀማ። ማንም ይሆን ምንም ይሆን በእነ ሀይሚ ዩቱብ ቻናል ላይ ሰው ሲመጣ በነፃ አይደለም የሚመጣው፣ ባይዘዌ ተከፍሏቸው ነው እና ብራቸው ነው ከፍለው ነው። ቢሆንም ግን ይህን ያህል ትየለሌ የሆነ ውሸት ባሰሩ ደስ ይላል። ለምን የሆነ ኢንፎ ነገር ያለው ነገር ብለው ከዛ በተረፈ አሁን ነገም ሊቀጥሉት ይችላሉ። በነገራችን ላይ የብሩክ ልጅ ነው ብለው የዲኤንኤ ምርመራውን ምናምን ዋሽተው ሊሰክሱን ይችላሉ፣ አይታወቅም። ይሄን ድራማ መቀጠል ከፈለጉ ሊሰክሱን ሊዋሹ ይችላሉ። ግን እኔ የምላችሁ ነገር ቢኖር እርስ በርሳቸው የተሰጠውትን ካራክተር ነው የተጫወቱት። ምንም የተለየ ነገር የለም። ይመቻችሁ። ብሩክ ከሀይሚ ብቻ ነው ልጅ የሚወልደው። እንደው ብሩክ የምትወዱ ምናልባት ሀይሚ ጋር ይለያያል ምናምን ብላችሁ እንደው የሆነ ነገር ውስጥ ገብታችሁ እንኳን እንዳትሸወዱ ማለት እወዳለሁ።